Bismillahirrahmanirrahim. Elhamdülillahi Rabbil alemin. Ve usalli ve usallimu ala nebiyyina ve resulina ve habibina Muhammedin. Salavatullahi ve selamu aleyh. Amma ba'd. ያ ወንድሞቼ፣ እህቶቼ፣ አባቶቼ፣ ወንድሞቼ፣ እናቶቼ ያው በዚህ ዱንያ ላይ ሆነን እያለን ከዚህ ዱንያ ላይ ደግሞ በከፋና በትልቁና ደግሞ በጣም አስጨናቂና ደግሞ የሆነው ያው የአኺራ ነገር ነው። እዚህ ዱንያ ላይ የሰነቅነውን ነገር ነው ነገ በቀብራችን ላይ በጎም ከሆነ የምናገኘው፣ በጎም ካልሆነ የምናገኘው። ለዚህም ነው ነቢያችን ሰለላሁ ዐለይሂ ወሰለም ይላሉ አልቀብሩ ረውደቱ ሚን ሪያዲል ጀነህ አው ሑፍረቱ ሚን ሑፍሪን ናር ይላሉ። ቀብር ከሁለት አንድ ነው የሚሆነው ይላሉ ረሱሉላህ ሰለላሁ ዐለይሂ ወሰለም። ወይም የጀነት ጨፌ ነው የሚሆነው ቀብር፣ ወይንም ደግሞ እንደዚሁ ደግሞ የጀሃነም የእሳት ነው የሚሆነው ይላሉ። አልቀብሩ ረውደቱ ሚን ሪያዲል ጀነህ አው ሑፍረቱ ሚን ሑፍሪን ናር፣ ወይም የእሳት ቁራጭ ነው የሚሆነው። ስለዚህ ኢንሻአላህ ቀብር በጣም አስጨናቂ የሆነ ነገር ነው። ቀብር በጣም አሳሳቢ የሆነ ነገር ነው። እዚህ ለቀብራችን ደግሞ ስንቅ ደግሞ መሰነቅ ይኖርብናል። እዚህም ነው ሰይድና ዑስማን ረዲየላሁ ዐንሁም በጣም አድርገው ስለ ቀብር ይጨነቁ ነበር። በጣም ያስቡ ነበረ። በጣም ያለቅሱ ነበረ። እና አንድ ወቅት ላይ ለሰይድና ዑስማን ቂለ ያ ዑስማን ወኢንደማ ዩስከሩ ናሩ ወኢንደማ ዩስከሩ ጀነቱ ላ ተብኪ ወላኪን ኢንደማ ዩስከሩ ቀብሩ ተብኪ ቡካአን ሸዲዳ ሊማዛ ያ ዑስማን። ምን ይሏቸዋል? ጠየቋቸው። እርስዎ ስለ ጀነት ሲወሳም ስለ ጀሃነም ሲወሳም እምብዛም አያዝኑም፣ እምብዛም አያለቅሱም። ነገር ግን የቀብር ነገር በሚነሳበት ጊዜ ላይ በጣም አድርገው ያለቅሳሉ። ለምንድን ነው እንደዚህ ሆኑት ብለው የጠይቋቸው ሰይድና ዑስማን። እሳቸው ምን አሉ? አልቀብሩ መናዚል ሚን መናዚል አልአኺራ ፈመን ነጃ ፊህ ነጃ ፊማ ባዕዳ ወመን ኸሲረ ፊህ ኸሲረ ፊማ ባዕዳ። አው እኔ ቀብር ነገር ያሳስበኛል አሉ። ቀብር የመጀመሪያ ቤት ነው አሉ። ፈመን ነጃ ፊህ ነጃ ፊማ ባዕዳ፣ እዚህ ላይ ነጃ ወጣ የሆነ ሰው ከዛ በኋላ ያለው ነገር ሲራጥም ሆነ ጀሃነምም ሆነ ሁሉም ነገር ላይ ነጃ ነው የሚወጣው። ነገር ግን እዚህ ቀብር ላይ የከሰረ የሆነ እንደሆነ ከከሰርኩኝ ከዛ በኋላ ያለው ሁሉ የከሰርኩ ነው የምሆነው፣ የከሰረ ነው የሚሆነውና የከሰርኩ ነው የምሆነውና እኔ በጣም የሚያስጨንቀኝ በጣም የሚያስለቅሰኝ ቀብር ነው አሉ። ስለዚህ ወንድሞቼ፣ እህቶቼ፣ ስለዚህ ኢንሻአላህ እኔም ጭምር እናንተም ጭምር ቀብራችን ሊያሳስበን ይገባል። ቀብራችን ለቀብራችን እንሰራ ይገባል። ከወዲሁ ኸይር ስራ እንሰራ ይገባል። ይሄ ነገር ስለሚያጋጥመ ማለት ነው። ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም የኽሩጁ ሚነል ለይል ሚን በይቲል ዓኢሻ ኢለል በቂዕ ፈየቁል ያ ዳረል ቀውሚል ሙእሚኒን የግፊሩላሁ ለና ወለኩም ወአንቱም ሰለፉና ወነሕኑ ቢልዐስር። ሁልጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ከሲቲና ዓኢሻ ቤት እየወጡ ወደ ቀብር ቦታ ወደ በቂዕ ወደሚባለው መዲና ላይ ባለው ቀብር ቦታ ላይ ሁሌ ይወጣሉ። ሌሊትና ፊ አኺረል ለይል ይወጣሉ። እዛ ይወጡና እናንተ የቀብር ወንድሞቻችን የሆናችሁ እህቶቻችን የሆናችሁ የአላህ እዝነት ይውረድባችሁ ይላሉ። እና እኛም ደግሞ እናንተም አላህ ረሕመት ይውረድባችሁ፣ እኛም ነገ ወደ እናንተ ተጠጊዎች ነን፣ ወደ እናንተ እንመጣለን እያሉ ሁሌ ወደ ቀብር ቦታ ረሱሉላህ ዐለይሂ ወሰለም ይሄዱ ነበር። በሌላ ሐዲስ ረሱል ሰለላሁ ዐለይሂ ወሰለም ኑሐይቱኩም አን ዚያረቲል ቁቡር ፈዙሩሃ አሉ ረሱሉላህ ዐለይሂ ወሰለም
ፊ ዘማን ከጃሂልያ ወደ እስልምና በተገባበት ዘመን ላይ ለእስልምና ሱሐቦቹ አዲስ ስለነበሩ ወደ ቀብርን ይከለክሉ ነበረ። ምክንያቱም እዛ እንዳይገዙ ሽርክ እንዳይሻረኩ ይህን በማለት ይከለክሉ ነበርና ወደ በኋላ ግን ሱሐባዎች በኢማናቸው ሲጠነክሩ ጊዜ ከልክያችሁ ነበረ እና አሁን ግን አሉ ነሐይቱኩም አን ዚያረቲል ቁቡር ፈዙሩሃ ሊአነሁ ቱዘኪሩል መውት አሉ። አሁን ከልክያችሁ ነበር ግን አሁን ግን ቀብር ዘይሩ፣ ቀብርን በመዘየራችሁ አኺራን ታስታውሳላችሁ አሉ ረሱሉላህ ሰለላሁ ዐለይሂ ወሰለም። ስለዚህ እኛም ቀብር መዘየር ይወደዳል። በሸሪዓ በጠበቀው መስመር የምንሄድበት በቀብር አኺራን ለማስታወስ ዱዓ ለማድረግ እንጂ ከዛ ውጪ ያው አይፈቀድም። ግልጽ በሆነ ነገር ላይ አይፈቀድም እና በማሻረክ ደረጃ ላይ በምናይ ሳይሆን ቀብር ግን ዘይረን አኺራን ልናስታውስ፣ ቀብር ልናስታውስ፣ ሞትን ልናስታውስ ልክ ረሱል ሰለላሁ ዐለይሂ ወሰለም በቂ እየሄዱ ዛሬ እንደሚያደርጉት እኛም እየሄድን ቀብርን ብናስታውስ ነገ ለካ እዚህ ውስጥ ነው የምገባው፣ ነገ እዚህ ስገባ ማንም የለም፣ ሁሉ ነገር ይቀራል። እና አነስ አላህ ይወደድላቸውና ነቢያችን ሰለላሁ ዐለይሂ ወሰለም አሉ ይሉናል የሰው ልጅ በሚሞትበት ጊዜ ላይ 3 ነገሮች ይከተሉታል። አንደኛ ቤተሰቡ ይከተለዋል፣ ሁለተኛ ገንዘቡ ይከተለዋል፣ ሶስተኛ ስራው ይከተለዋል አሉ። እንደዚሁም ደግሞ ሁለቱ ደግሞ እንደገና ይመለሳሉ አሉ። አንደኛ ቤተሰቡ ይመለሳል፣ የሸኘው ጀናዛ ቤተሰብ በሙሉ ልጆቹም ከሆኑ ወንድሞቹም ከሆኑ እንደዚህም ደግሞ ልጆቿም ከሆኑ እህቶቿም ከሆኑ የሁሉ እንግዲህ ወንድሞቿ እንደዚህ ለሴቲቱ ማለት ነው የሸኙት ወንድሞቿም በሙሉ አባቷም በሙሉ ሁሉም ባሏም በሙሉ ሁሉም ይመለሳሉ ማለት ነው። እና እዛ ምን ይቀራል አሉ ወየቃ አመልሁ ስራው ብቻ ይቀራል። ሰው ልጅ እሱና ስራው ይቀራል ቀብር ላይ ይላል ረሱል ሰለላሁ ዐለይሂ ወሰለም። ስለዚህ ነገ ቀብራችን አጫዋች የሚሆነን ስራችን ነው ማለት ነው። ያ ኸይር ስራችን ያጫውተናል። ለዚህ ነው ሰይድና ዑስማን አላህ ያዘንላቸውና ምንድነው ቀብር ነው ትልቁ የሚያስጨንቀኝ ያሉበት ምክንያት ስለሆነ ኢንሻአላህ እኛም ለቀብራችን ምንሰራ አላህ አድርገን ኢንሻአላህ ወንድሞቼም እህቶቼም ልጆቼም እናቶቼም ቀብር በጣም አሳሳቢ ስለሆነ አላህ ይዳን ከወዲህ ወደ አላህ መመለስ መቶበት አላህን መያዝ ኢስቲግፋር ማብዛት አንዳንድ ጊዜም ደግሞ ቀብር ላይ ሂዶ አኺራን ማስታወስ ነገኒ እዚህ ብቻዬን ምገባ ብሎ ማስታወስ የሚገባ ነው። አላህ ይዳን። አላህ እንግዲህ ወደሱ ምንመለስ የአላህ ባሪያ አላህ ያድርገን። ኻቲማችንም አላህ ያሳምርልን፣ አቂባችንም አላህ ያሳምርልን፣ ኻቲማችንም አላህ ያሳምርልን፣ ቀብራችንም አላህ ያሳምርልን። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።